ሄሎ ሰላም ጤና ይስጥልኝ የአተም አካዳሚ ቲዩብ ተከታታዮች፣ ባለፈው ፒውሪን ቤዚስ የሚለውን ኢንትሮዳክሽን ፓርት አይተናል። ፓርት 1 ዛሬ ከዛ የቀጠለ በፓርት 2 እንቀጥላለን ማለት ነው። ሶ ወደ ኋላ ተመልሳችሁ ኬሚስትሪ ኦፍ ናቹራል ፕሮዳክት ከቻፕተር 1 እስከ ቻፕተር 6 ፓርት 1 ድረስ ማንበብ ማየት መከታተል ትችላላችሁ። ለቻናላችን አዲስ ሆናችሁ ቻናላችን ሰብስክራይብ፣ ቪዲዮአችን ላይክ በማድረግ እንዲጀምሩ በአክብሮት እንጋብዛለን። ሶ ዛሬ እንግዲህ ፑሪን ምንድናቸው፣ ከምን ልናገኝ እንችላለን፣ ሶርስ ኦፍ ፑሪን፣ ስትራክቸር ኦፍ ፑሪን፣ ሜታቦሊዝም ኦፍ ፑሪን፣ ዲፌክት ኦፍ ፒውሪን የሚለውን የምናይ ይሆናል ማለት ነው። እስከ መጨረሻው በአጽንኦት እንድትከታተሉኝ ግብዣዬ ነው። So እንግዲህ ፑሪን any class of organic compound of heterocyclic series characterized by two ringed structure composed of carbon and nitrogen atom ይላል። እንግዲህ heterocyclic compounds ናቸው ፒውሪኖች፣ ምክንያቱም ናይትሮጅን in addition to carbon ቼኑ ላይ ወይም ደግሞ ሪንጉ ላይ አለ። ሪንጉ ደግሞ ሁለት ሪንግ እንደሆነ ባለፈው ለማየት ሞክረናል። so the simplest of the purine family is the purine itself and the compound with the molecular formula C5H4N4 ይላል። እንግዲህ ናይትሮጅን ኮንቴኒንግ ሄትሮሳይክሊክ ኮምፓውንድ እንደሆነ ለማሳየት ነው። ፑሪን is not common but ፑሪን structure occur in many natural substance። እንግዲህ በተፈጥሮ ብዙ ፕላንቶች ሶርስ ኦፍ ፑሪን ሊሆኑ እንደሚችሉ እናያለን ማለት ነው። So uric acid, the first purine derivative to be discovered, was isolated in 1776 from urinary calculia. Urinary calculia እንግዲህ the name of the plant. Xanthine was obtained from the same source in 1870. እንግዲህ the history behind purine ነው የሚያሳየን። እንግዲህ ፒውሪን ከናቹራል ፕሮዳክት ይገኛል ካልን ሂስትሪ ወይም ታሪኩ ከመቼ ጀመረ ሲባል እንግዲህ ዩሪክ አሲድ ነው ለመጀመሪያ ጊዜ በ1776 ከዩሪነሪ ካልኩሊያ ከሚባል የወጣ፣ በዛው ቆየት ብሎ ደግሞ በ1817 ዛንቲን ይወጣል። እንግዲህ ሁለቱም ፑሪን ዴሪቬቲቮች ናቸው። so xanthine also occurs in tea and as it does caffeine another purine compound ይላል። ከሻይ ውስጥም ካፌ ዛንቲን እንደተገኘ ይነግረናል ነው። guanine found in guano accumulated in excrement and the dead body of the bird, bats and the seals, and adenine were identified in 1891 as a product of the chemical decomposition of nucleic acid and cell constituents that determine hereditary characteristics ይላል። እንግዲህ ጓኒንም ይሄ ናይትሮጂነስ ቤዝ የምንለው የፑሪን አንዱ አድሬና ጓኒን ነው ለናል። ጓኒን ደግሞ እንግዲህ ከሞቱ ወፎች፣ የሌሊት ወፍ እና የተለያየ ቀንድ አውጣ ከምንላቸው ከነሱ ሼል ውስጥ እንደተገኘ ይነግረናል ማለት በ1891። እንግዲህ ጓኒን እንደምታውቁት አንዱ የኒውክሊክ አሲድ ወይም የዲኤንኤ ኮምፖነንት እንደሆነና ጄኔቲክ ኢንፎርሜሽን የምንለው በውስጡ እንደሚገኘው ዲኤንኤ የተሰራው ከጓኒን እንደሆነ ለመናገር ነው። ሶ ፑሪን itself and several purine compound were synthetically prepared from uric acid in 1890 ይላል። እንግዲህ ከዛ በኋላ ሲንቴቲክ አናሎግ ኦፍ ፑሪን ዴሪቬቲቭ የሆኑ ላቦራቶሪስ በመስራት እንደሚቻል እናያለን ማለት ነው። እንግዲህ ታሪኩ መነሻው ናቹራል ኦሪጂን ቢሆንም ሰሚ ሲንቴቲክ አናሎግም እንዳለው ይነግረናል ነው። so xanthine, the member of xanthine group of substance are conveniently named by the reference to the purine ይላል። so ይሄ ፑሪን ሪንግ ነው። ፑሪን ሪንግ ላይ እንግዲህ አራት ናይትሮጅን አሉ፣ እዚህኛው ጋር ሁለት፣ እዚህኛው ጋር ደግሞ ሁለት ናይትሮጅኖች አሉና ኔሚንጉ ከዚህ እንደሚነሳ ባለፈው አክቹአሊ ለማየት ሞክረናል። እዚህ ዛንቲንም እንግዲህ አንዱ የፑሪን ዴሪቬቲቭ የሆነ ኦልሞስት ስትራክቸራሊ ይሄንኑ ፑሪን ሪንግ የመሰለ ነው ማለት ነው። ዛንቲን a group of alkaloids that are commonly used for their effect and mild stimulant and bronchodilator effect, notably in treating symptom of asthma ይላል። እንግዲህ ዛንቲኖች ናይትሮጅን ኮንቴኒንግ ኮምፓውንዶች ስለሆኑ በባህሪ አልካሎይዶች ናቸው። አልካሎይዶች ደግሞ ስቲሙሌሽን ኢፌክት ወይ ደግሞ ይሄ ሰም ናርኮቲክ ኢፌክት አላቸው፣ ስቲሙሌት የማድረግ ሲኤንኤስ ኢፌክት አላቸው። ያ ብቻ ሳይሆን ደግሞ ብሮንቾዲላሽን ኢፌክት አላቸው። ብሮንቾዲላሽን ኢፌክት አላቸው ማለት ደግሞ ይሄ እንግዲህ አስማ ትሪትመንት ላይ የራሳቸው ሚና ይጫወታሉ ማለት ነው። ዛንቲን ዴሪቬቲቭ የሚባሉት በዋናነት ለሜዲሲናል ፐርፐስ የምንጠቀማቸው ካፌን፣ ታዮፊሊን እና ታዮብሮሚን ናቸው። ታዮብሮሚን በብዛት ቾኮሌት ውስጥ የሚገኝ እንግዲህ ሰከንደሪ ሜታቦላይት ነው። so the core compound xanthine is a product on the pathway of purine degradation and it is converted to uric acid by the xanthine oxidase ይላል። ይሄ how
ፑሪን ካን ቢ ኮንቨርቲንግ ቱ ዛንቲን የሚለው ነው የሚያሳየን። ከፑሪን ነው ዛንቲን ራሱ የተገኘው። ዛንቲን ከፑሪን ወደ ዛንቲን ለመቀየር እንግዲህ መሀል ላይ ሃይፖዛንቲን አለ ኢንተርሚዲየት። ያ ሃይፖዛንቲን በዛንቲን ኦክሲዴስ ወደ ዛንቲን ይቀየራል። ዛንቲን ደግሞ ወደ ዩሪክ አሲድ ይቀየራል ማለት ነው። ሶ ዛንቲን አር ፑሪን ዴሪቬቲቭ እንደ ፋውንድ ሬርሊ ኢን ኮንስቲትዩንት ኦፍ ኒኩሊክ አሲድ ያለ በብዛት አይገኝም ዛንቲን ኒኩሊክ አሲድ ውስጥ። So it is Purin derivative, but that is very rare or very minute amount can be found on nucleic acid or DNA. Caffeine, theobromine, thiophylline are a chemical compound with closely related structure and a similar pharmacological property. Chemically or structurally, ስናያቸው እነዚህ ዛንቲን ዴሪቬቲቭ ካፌን፣ ቴዎብሮሚን፣ ቴዎፋይሊን የምንላቸው ኦልሞስት ተመሳሳይ ናቸው። ፋርማኮሎጂካል ፕሮፐርቲያቸውም አብዛኛው ኦልሞስት ተመሳሳይ ነው። ስትራክቸራሊ አሁን እዚህ ጋር ለማየት ብትሞክሩ ልክ ካፌን ይሄ ነው፣ ቴዎብሮሚን እና ቴዎፋይሊን ይሄ ነው። እንግዲህ ሁሉም ብታያቸው እዚች ጋር አሁን ሚቲል አለች፣ እዚህኛው ጋር ሃይድሮጂን አለ፣ እዚህ ጋር ሚቲል አለ። ኦልሞስት እነኚህ ሁለቱ አሁን በተለይ በጣም ተቀራራቢ ናቸው። እዚህም ካርቦኒያል ካርበን፣ እዚህም ካርቦኒያል ካርበን አለ፣ እዚህ ሚቲል አለ። ዘ ኦንሊ ዲፈረንሳቸው እንግዲህ እዚህ ጋር ላክ ኦፍ ሚቲል ነው እንጂ ኦልሞስት እነዚህ ሶስቱ ስትራክቸሮች በጣም የተጠጋጉ ናቸው። ፋርማኮሎጂካሊ ኢፌክታቸውም ሲታይ በጣም የተጠጋጋ ወይም ተመሳሳይ ነው ማለት ነው። they are all member of the class of compound known as methylxanthine which are the mild stimulant stimulating effect አላቸው። ሼት የማድረግ የማነሳሳት የማነቃቃት አቅም አላቸው። they occur mainly in a common food plant such as coffee, tea, cacao, mate and ኮላ ይላልና ስለዚህ ነው በብዛት የት ይገኛሉ የሚለው እንደሚነግረን ኮፊ ውስጥ እንግዲህ ቡና፣ ሻይ፣ ካካኦ፣ ሜት፣ ኮካ ኮላ ምንላቸው በከፊል እነኚህ ዛንቲን ዴሪቬቲቭ ይኖረዋል ነው። ዛንቲን ዴሪቬቲቭ ሶ ስቲሙሌት የማድረግ የማነቃቃት ከድብርት የማውጣት ኢፌክት አላቸው። ሶ ይሄንን ባጭሩ ማይልድ ስቲሙሌሽን ኢፌክት እንለዋለን ማለት ነው። ሶ እዚህ ጋር ሜት ኦልሶ known as የአርባ ሜት ቺማሮ or chimarron is a traditional South American cafe rich drink particularly in Argentina, Uruguay, Paraguay, Bolivia ካው እንደ ሳውዝ ብራዚል ላይ ይሄ ፕላንት እንደምታው ከዚህ ፕላንት ላይ ነው ይሄ የአርባ ሜት ምንለው የመጠጥ አይነት ነው የሚሰራው ማለት ነው። ካዳ ይሄ እንግዲህ በጣም ስቲሙሌት የማድረግ የማነቃቃት አቅም አለው። ካዳ የተሰራው የወጣው ከዚህ ፕላንት ነው። እቺ ፕላንት እንግዲህ በብዛት ሳውዝ አሜሪካ አካባቢ ላይ የምትገኝ ካፌ ሪች የሆነች ፕላንት ነች ነው። ሶ በብዛት እንደውም ከአርጀንቲና አካባቢ፣ ኡሩጓይ፣ ፓራጓይ፣ ቦሊቪያ፣ ቺካጎ የሚባለው አካባቢ ላይ በደንብ የሚታወቅ የክብር መጠጥ ነው ማለት ነው ይሄና ይሄም የካፌን ሶርስ ነው። ሶ ስቲሙሌት የማድረግ የማነቃቃት አቅም እንዳለው ይነግረናል ማለት ነው። ሌላው ኮላ ነው። እንግዲህ ኮላ ድሪንክ የምንላቸው እነሱም ሶርስ ኦፍ ካፌን ናቸው። carbonated beverage እንላቸው መጠጦች። ኮላ is a carbonated beverage that originally contained caffeine from the cola nut and cocaine from cola leaves ይላል was flavored in vanilla and other ingredient ይላል። ጣዕሙ ቫኒላ የሚል ጣዕም አለው። እንግዲህ ያው ይሄም አንዱ የሶርስ ኦፍ ካፌን የሆነ ነው ማለት ነው። ኮላ nut is the fruit of the cola tree, genus of trees that are native to tropical rainforest of Africa. The caffeine containing fruit of the tree is used as a flavoring ingredient in the beverage. There's the origin the term coca ይላል። ሶ እንግዲህ ይሄ የምታውቁት ኮላ ነት ነው ፕላንት ፍሬ ነው። ሶ ይሄም በብዛት ካፌን ሶርስ እንደሆነና ለመነቃቃት ስንል ሲደብረን ኢኒሼት መሆን ስንፈልግ የምንጠቀመው አይነት ነው። እንግዲህ ይሄም አንዱ ሶርስ ኦፍ ካፌን ልንል እንችላለን ማለት ነው። ሶ ተናጠል ስናያቸው እንግዲህ ምንድነው ትንሽ ልዩነታቸው? ኦልሞስት ተመሳሳይ ነው ስትራክቸራቸው። የሚቲል ፖዚሽን ነው፣ ታውቶመራይዜሽን ነው። ፋርማኮሎጂካል ኢፌክት ኦር ባዮሎጂካል ኢፌክታቸው ኦልሞስት ተቀራራቢ ነው። ግን ምንድነው እስቲ በብዛት የሚለያቸው የሚለውን የምናይበት ነው። ሶ ካፌን ስትራክቸሩ ይሄን ይመስላል። ካፌን is an alkaloid of the methylxanthine family ቀደም ብለናል which also include in the similar compound theophylline and theobromine. Most methylxanthine ነው። theobromine theophylline እንደዛው ናቸው። የሜትይልዛንቲን ዴሪቬቲቭ ናቸው። ሁሉም ደግሞ አልካሎይዶች ናቸው። ለምን ናይትሮጂን inside their basic skeleton ስላላቸው ነው። in its pure state it is intensely bitter white powder ይላል። intense bitter የመምረር አይነት ጣዕም አለው። አልካሎይድ ስንል ብዙ ጊዜ
አልካሎይዶች እንግዲህ ቢተር ቴስት ነው ያላቸው። ለምንድን ነው ሲባል ናይትሮጅን ላይ ሎን ፔር ስላለ ቤዚክ ቢሄቨር ስለሚያሳዩ፣ ቤዝ ደግሞ በባህሪው ቢተር ስለሆነ ዋይት ቢተር ፓውደር ነው የፊዚካል ፕሮፐርቲው ነው። ሶ ኢን ዲስ ኬሚካል formula is almost this one, and the systemic name is 1,3,7 trimethyl xanthine. እንግዲህ at carbon number 1, at carbon number 3, at carbon number 7 there is እንግዲህ ከዚህ ነው የምንነሳው 1 2 3ኛው ላይ እና እዚህ 7ኛው ላይ ስትሄዱ ሚቲል አለ። ስለዚህ trimethyl xanthine እንላለን። or 3,7 dihydro 1,3,7 trimethyl 1H purine 2 dione ይላል። ዳይኦን የሚያሳየው እዚህ ጋር ሁለት ኬቶን ፋንክሽናል ግሩፕ እንዳለው ለማሳየት ፈልጎ ነው እና ይሄ ሶ አት ካርበን ነምበር 2 እና ካርበን ነምበር 6 ላይ ኬቶን ፋንክሽናል ግሩፕ አለው ነው። እዚህ ጋር 1H የሚለው ታውቶመራይዜሽንን ለማሳየት ተፈልጎ ነው። እንግዲህ ብለናል አት ፊዚዮሎጂካል ፒኤች አብዛኞቹ ፑሪን ዜሪስ ታውቶመር ናቸው። አት ፒኤች 7 ታውቶመራይዜሽን አለ ብለናል። ምንድነው ታውቶመራይዜሽን ለምን ይጠቅማል የሚለውን በኋላ ላይ አይተናል ባለፈውና እዚህ ጋር 1H ስንል እንግዲህ ታውቶመራይዜሽኑን ለማሳየት ተፈልጎ ነው ማለት ነው። ሶ ስትራክቸራሊ ይሄን ይመስላል ካፌን ማለት ነው። አይፓክ ኔሙ ኮመን ኔሙ ይሄንን ይመስላል ማለት ነው። ሶ እንግዲህ ካፌን ኦልሶ ናውን አስ ኮፊን እንላለን። ታይን፣ ማቲን and guaranine and methyl thiobromin እንላቸዋለን። እንግዲህ እዚህ ጋር INE የሚያሳይልን the presence of an alkaloid ነው። presence of an alkaloid አማይን እንደሆነ ቤዚክ እንደሆነ ለማሳየት ተፈልጎ ነው። is an alkaloid found naturally in such food as coffee beans, tea, cola nuts, yerba mate, guarana እነኚህ yerba mate guarana ምንላቸው ኢንዲያን እና ቻይኒስ ኔም ናቸው። እንግዲህ ኮምፕሊመንተሪ እንደ ኦልተርኔቲቭ ሜዲሲን የተማራችሁ ልጆች ወይ ደግሞ ወደፊት ፋርማሲስቶች ስለምትማሩ እዛ ላይ በደንብ የምታገኟቸው ስሞች ናቸው። ምክንያቱም እንግዲህ ትራዲሽናል ሜዲሲን ላይ ያው እንደምታውቁት ቻይና፣ ኢንዲያን፣ ኮሪያዎች ከኛ በጣም ርቀው ሄደዋልና የነሱን ስሞች ነው እዚህ ጋር እየተጠቀምን ያለነው። ሶ ያ ነው ማለት ነው። ስሞል አማውንት ካካኦ ቢን ውስጥም ኮፊ or ካፌኒ ይገኛል። so it is added to some soft drinks such as cola, Earn brew and mountain dew ይላል። እነኚህ መጠጦች ናቸው፣ ሶፍት ድሪንኮች ናቸው። ውስጣቸው ሊትል አማውንት ኦፍ ካፌን አለ። ያ ሊትል አማውንት ኦፍ ካፌን እንግዲህ ስቲሙሌት የማድረግ ኢኒሼት የማድረግ አቅም አለው። ሲኤንኤስን ማነቃቃት ከዲፕሬሽን ውስጥ የማውጣት አቅም አለው። ቢያንሱም እንግዲህ ብዙም ባይሆን አንቲ አንዛይቲ ኢፌክት አላቸው ለማለት ተፈልጎ ነው። ሶ ካፌን has characteristically intense bitter taste ቅድም ብለናል። is almost bitterness አለው፣ ቤዚክ ነው፣ አልካሎይድ ስለሆነ ነው። and it is a pharmacological property are stimulant action on the central nervous system ይሄን ብለናል። ስለዚህ ሴንትራል ነርቨስ ሲስተም ስቲሙሌት የማድረግ ኢፌክት አለው ከተባለ ሳይኮትሮፒክ ኢፌክት አለው ማለት ነው። ሳይኪክ ዲስኦርደርን በከፊልም ቢሆን ትሪት የማድረግ አቅም አላቸው ማለት ነው። yes አንዱ እሱ ነው። ሌላው ስቲሙሌሽን ኦፍ ሬስፓይሬሽን ይላል። ሶ በከፊል ብሮንቾ ዲላቴሽን ኢፌክት አላቸው ካልን ያው ስቲሙሌሽን ኦፍ ሬስፓይሬሽን ምንለውን እንትን ኢፌክት አላቸው እንደማለት ነው። የኤርዌይ ቱቦችንን ሪላክስ የማድረግ አቅም አላቸው። ያ ሆነ ማለት ደግሞ አስማቲክን ትሪት የማድረግ አስማን እንትን የማድረግ አቅም አላቸው። ስቲሙሌሽን ኦፍ ዘ ሄርት ሬት ሶ አርቲሚያ ኢፌክት አላቸው። ካርዲያክ ሄርት ፌለርን ትሪት የማድረግ በከፊልም ቢሆን ኢፌክት አላቸው ማለት ነው። ሌላው ማይልድ ዲዩሬቲክ ኢፌክትስ ሶ ዲዩሬቲክ ኢፌክትም አላቸው እያላችሁ ነው ማለት ነው። ሶ ዲዩሬሲስ ላይ የራሳቸው ጥቅም እንዳላቸው ነው። ሶ ሜዲካሊ በጣም ሰፋ ያለ አፕሊኬሽን እንዳላቸው ያሳየናል። ካፌን ኮንሰምፕሽን ሊድ ቱ ፋርማኮሎጂካል ቶለራንስ ዊዝ ዲፋይንድ ዊዝድሮዋል ሲምፕተም ይላል። እንግዲህ ኦቨር ኮንሱም እናረግ ከሆነ እንግዲህ ደግሞ ቅድም ሲኤንኤስን ስቲሙሌት የማድረግ ኢፌክት አለው እንዳልን ሁሉ እዛው ደግሞ ሲኤንኤስን ዲፕሬሽን፣ አንዛይቲ የምንላቸውን የግራቪቲ የማድረግ አቅም አለው ማለት ነው። yes ስለዚህ ባላንስ ከሆኑ የሜዲካል ኢምፕሊኬሽን አላቸው። ግን ከፍ እያሉ ሲሄዱ ደግሞ እዛው ሴንትራል ነርቨስ ሲስተማችን ውስጥ ሳይኪክ ዲስኦርደር የምንላቸው ለክና አንዛይቲ፣ ዲፕሬሽን የምንላቸውን አግራቪቲ የማድረግ አቅም ደግሞ አላቸው ማለት ነው። ይሄንንም ከግምት ማስገባት አሪፍ ነው ማለት ነው። ሁለተኛው እንግዲህ ታዮፋይሊን የምንለው ነው። ታዮፋይሊን ስትራክቸራሊ ይሄን ይመስላል። ታዮፋይሊን ከካፌን የሚለየው እዚህኛው 5 ሜምበር ሄትሮሳይክሊክ ሪንግ ላይ ምንም አይነት ሚቲል የለውም።
ምንም አይነት ሚቲል የለውም። ስሙን ስንጠራው እንግዲህ 13 ዳይሚታይል 7H ፑሪን 2 ዳይኦን እንላለን። ይሄ ዳይኦን ያው ቅድም እንዳልነው ኬቶን ፈንክሽናል ግሩፕ ነው። 7H ሲል እንግዲህ ቅድም እንዳልኩት ታውቶመራይዜሽኑን ለማሳየት ነው ማለት ነው። ስሙን እንግዲህ እንዲህ ብለን መጥራት እንችላለን። ታዮፋይሊን also known as 13 ዳይሚታይል ዛንቲን is a methyl xanthine drug ነው። ይሄም ያው ዴሪቬቲቭ ስለሆነ ነው። ታዮፋይሊን is a drug of phosphodiesterase inhibitor that is widely used in therapy for respiratory disease ይላል። ይሄም እንግዲህ እዛው ተመልሶ phosphodiesterase inhibitor ሆነ ማለት ዞሮ አንቲአስማቲክ ኢፌክት አለው እያልን ነው ማለት ነው። it bears a structure and the pharmacological similarity to caffeine. it is naturally found in a black tea እንደ ግራንድ ይሄ ደግሞ በብዛት የሚገኘው ብላክ ቲ የምንለውና ግሪን ቲ የምንለው አረንጓዴ ሻይ ውስጥ የምናገኘው ሰከንደሪ ሜታቦላይት ነው። ዛንቲን ዴሪቬቲቭ ነው። ሜዲካሊ በጣም ጥሩ አስፈላጊ ናቸው። እነኚህም ፎስፎዳይስተሬስ ኢፌክት ስላለው ሬስፓራቶሪ ዲዚዝ ትሪት የማድረግ እንግዲህ ኦብስትራክቲቭ ፑልሞናሪ ዲዚዝ፣ አስማ ዲዚዝ የምንላቸውን ትሪት የማድረግ አቅም አለው ማለት ነው። ታዮፋይሊን በሌላ መልኩ አንቲ አስማቲክ ኤጀንት ስር አንዱ ዛንቲን ዴሪቬቲቭ የምንለው ነው። እሱ ወደ ለፊት ሜዲሲናል ኬሚስትሪ ላይ ስትማሩ የምታገኙት ይሆናል። እንግዲህ አንዱ ዛንቲን ነው። እንግዲህ ሜካኒዝም ኦፍ አክሽኑ አንዱ ፎስፎዳይስተሬስ ኢንሂቢተር ነው። እንዴት የሚለውን እዛ ሜዲሲናል ኬሚስትሪ ላይ እንግዲህ ፋርማሲ ተማሪዎች ኔክስት የምታዩት ይሆናል። ታዮፋይሊን is naturally found in cacao beans and amount as high as 3.7 mg per gram have been reported in Criollo cacao beans ይላል። እንግዲህ ኮንተንቱ ነው እነኚህ ፕላንት ውስጥ ነው የሚገኘው በብዛት ታዮፋይሊን ማለት ነው። ናቹራሊ ምን ያህል ነው የሚገኘው የሚለው ነው እዚህ ጋር በቁጥር ኳንቲፋይ ለማድረግ እየተሞከረው። trace amount of thiophyllene are also found in brew tea. Also brew tea provides only amount 1 gram per ml which is significantly less than the therapeutic dose. ይሄ ሰውነታችን የሚፈልገው አለ ታዮፋይሊን መጠን ከዛም በታች ነው brew tea የምንለው የሚሰጠን ማለት ነው። ነገር ግን ካካኦ ቢንስ በጣም ፖተንት የሆነ ሶርስ ኦፍ ታዮፋይሊን እንደሆኑ ያሳይናል። እነዚህ ፕላንቶች እንግዲህ የምታውቋቸው ፕላንቶች ናቸው። በብዛት ሶርስ ኦፍ ታዮፋይሊን ናቸው። ሶስተኛው እንግዲህ ዛንቲን ዴሪቬቲቭ ታዮብሮሚን የምንለው ነው። ታዮብሮሚን ስትራክቸራሊ ይሄን ይመስላል። ቅድም ታዮፋይሊን ላይ እዚች 5 ሜምበር ላይ ሃይድሮጅን ነበር። አሁን እዚህ እንደምታዩት ሚቲል ነው ማለት ነው። ስለዚህ ይሄም ስሙን ስንጠራው እንግዲህ 37 ዳይሃይድሮ 37 ዳይሚታይል 1H ፑሪን 2 ዳይኦን ብለን አዩፓክ ኔሙን መጥራት እንችላለን። ቅድም እንዳልኳችሁ ነው ለምን 1H ተባለ ዳይኦን ለምን ተባለ ምናምን that is already taught ነግሬያችኋለሁ። ታዮብሮሚንም እሱም መራራ ነው አልካሎይድ ነው ማለት ነው። of methyl xanthine family which also include the similar compound thiophyllene decaffeine ይሄም እንደዛው አልካሎይድ ነው። xanthine derivative ነው። ፊዚካሊ ኦር ፊዚካል ፕሮፐርቲስ እና ሞር ኦፍ ቢተር ቴስት ነው ያለው። ስለዚህ አልካሎይድ ነው። also known to induce mutation in bacteria and lower eukaryotes but does not seem to cause mutation in higher eukaryotes such as human ይላል። antibacterial effect አለው ነው ታዮብሮሚን። mechanism of action ምንድነው? አንዱ induce mutation especially in bacteria lower eukaryotes የምንላቸው ላይ ማለት ነው። ነገር ግን like human where the higher eukaryotes ነው የምንባለው እኛ ጋር ሙቴሽን የማምጣት አቅም የለውም ማለት ነው። ሙቴሽን የማምጣት አቅም የለውም። ታዮብሮሚን is a chemical stimulant frequently confused with caffeine ነው። እንግዲህ ሁለቱም ስቲሙላንት ናቸው። ብዙ ጊዜ ኮንፊውዝድ ያደርጋል compare with caffeine but has very different effect on the human body. It is mild and lasting stimulant with mood improving effect. In medicine it is used as a diuretic, vasodilator and myocardial stimulant. medicinally ያው ስቲሙላንት ነው፣ psychoactive agent ነው። ሴንትራል ነርቨስ ሲስተም ድራግ ሊሆን ይችላል። ነገር ግን ሞሮፍ ከሌሎቹ በተሻለ ሙድ ኢምፕሩቪንግ ኢፌክት አለው ነው። ስለዚህ ከአንዛይቲ ከዲፕሬሽን የማውጣት አቅም አለው ማለት ነው። ሜዲሲናሊ ዲዩሬሲስ ኢፌክት አለው፣ ቫሶዲላቴሽን ኢፌክት አለው ካል እንግዲህ ዋቲኮል ካርዲዮቫስኩላር ኤጀንት ነው ማለት ነው። አያችሁ ካርዲዮቫስኩላር ኤጀንት ነው። የሃይፐርቴንሽን ምንለው ትሪት የማድረግ አቅም አለው ነው። ያ ብቻ ሳይሆን ሄርት አታክን ትሪት የማድረግ ኢፌክት አለው። ማዮካርዲያል ስቲሙላንት ስንል ሄርታችን ኮንትራክት እና ሪላክስ እንድታረግና በትክክለኛ ብለድ ፓምፕ እንድታደርግ ያግዛል። ያ ደግሞ ማዮካርዲያል ኢንፍራክሽንን ትሪት የማድረግ አቅም አለው። ያ ብቻ ሳይሆን አርቴሚያ፣ ሃይፐር ፕሮቲኔሚያ የምንላቸውን ከሄርት ጋር ተያይዞ የሚመጡ ዲዚሶችንም የማከም
አቅም አለው ማለት ነው ታዮብሮሚን። Again, this theobromine is the primary alkaloid found in cacao and chocolate. So theobroma በብዛት ቾኮሌት ውስጥ ይገኛል። theobroma cacao is the scientific name of the cacao tree ነው። theobroma cacao ምንለው theobromine የምናገኝበት የዛፍ ስም ነው፣ ሳይንቲፊክ ኔሙ ነው። Its presence is one of the cause for chocolates mood elevating effect ይላል። ስለዚህ ብዙ ጊዜ አይታችሁ ከሆነ ቾኮሌት ከሙድን ሊቬት የማድረግ አቅም አለው። ደስ ይለናል ቾኮሌት ስንወስድ አይምሮአችንን ሪላክስ የማድረግ አቅም አለው። ያ ምንድነው theobromine የሚባለው ይሄ ሙድ ኢሊቬተር የምንለው ዛንቲን ዴሪቬቲቭ በብዛት ቾኮሌት ውስጥ ስለሚገኝ ነው ማለት ነው። In chocolate, theobromine exists in doses that are safe for humans to consume in a large quantity, but can be lethal for animals such as dogs, horses, and they can metabolize the theobromine slowly ማለት ነው። ሶ ምን ለማለት ፈልገው ነው እንግዲህ በላርጅ አማውንት ሲገኝ ለምሳሌ ሰዎች ላርጅ ኦቨርዶዝ ቢሆንም እንኳን አሁን ቾኮሌትን በብዛት ብንበላም ቴዎብሮሚኑ በብዛት ወደ ሰውነታችን ቢገባም ያን ያህል ተጽዕኖ ላይ ያደርስብን ይችላል። ነገር ግን አንዳንድ እንስሶች አሉ ቴዎብሮሚንን በስርዓት ሜታቦላይዝ ማድረግ የማይችሉ ማለት ነው። ሜታቦሊዝሙ በጣም ዝቅተኛ የሆነ እንስሳዎች አሉ። ለምሳሌ ውሻ ብትወስዱ፣ ፈረስን ብትወስዱ ኦቨር ኮንሰምፕሽን ኦፍ ቾኮሌት እስከ ሞት ሊያደርሳቸው ይችላል ማለት ነው። ይሄ ምንድነው ሰውነታችን ውስጥ ያለው ቾኮሌትን ሜታቦላይዝ የማድረግ አቅም እነሱ ጋር በጣም ዝቅተኛ ከመሆኑ የተነሳ ማለት ነው። ስለዚህ ይሄ ኦቨርዶዝ ኢፌክት ወይም ደግሞ አድቨርስ ኢፌክት የምንለው ነው። እንግዲህ ይሄ ነው ካካኦ ትሪ የምንለው ሶርስ ኦፍ ቴዎብሮሚን በዋናነት ይሄ ነው ማለት ነው። ካካኦ ትሪ which is the source of ቴዎብሮሚን። ሶ ይሄ ዛፍ በአካባቢያችሁ ይገኛል አይገኝም የሚለውን እንግዲህ ራሳችሁ ቼክ አድርጉ። ግን ሙድ ሊቤት የማድረግ አቅም እንዳለው ያሳውቃል ማለት ነው። እንግዲህ መጨረሻ ላይ ኤክሰርሳይሶች እዚህ ጋር ሰጥቶናል። ኪውዝ ጥያቄዎች አሉ። እነኚህ ኪውዝ ጥያቄዎች አሁንም እንደነገርኳችሁ ወደ 260 የሚሆኑ የኬሚስትሪ ኦፍ ናቹራል ፕሮዳክት ፉል ኮንተንቱን ከቻፕተር 1 እስከ 6 እስከ 8 ያሉትን ጥያቄዎች ወደ 260 ጥያቄ ኮኬፍ ቲዩብ ላይ ለቀናል። በአማርኛ እና በኦሮምኛ የተሰራ እሱን ፈልጋችሁ ማግኘት ከቻላችሁ ኮኬፍ ቲዩብ ከ9300 በላይ ሰብስክራይበር ያለውን ቲዩብ ፈልጋችሁ እዛው ካገኛችሁ ጥሩ፣ ካልሆነ ደግሞ አይንፈልገዋለን ጥያቄውን አላገኘነውም ሼር አድርገን የምትሉ ሰዎች በቴሌግራም ልታወሩ ይችላላችሁ። ከዛ ውስጥ የተወሰዱትን ግን ለሃይላይት ያህል ጥያቄዎች እዚህ ጋር እንሰራለን የተወሰኑ ማለት ነው። አንደኛ ጥያቄ in the context of purine metabolism what is hypoxanthine ይላል። እንግዲህ አሁን ፑሪን ሜታቦሊዝምን አይተናል። ፑሪን ሜታቦሊዝም ላይ ሃይፖዛንቲን ምንድነው ነው? A an intermediate in purine synthesis, B final product of purine synthesis, C a type of nucleotide, D a purine base found in RNA ይላል። እንግዲህ ፑሪን ሜታቦሊዝም ላይ እንግዲህ ፑሪንን ወደ ሃይፖዛንቲን ወደ ዛንቲን ወደ ዩሪክ አሲድ ወደ ዩሬት እያልን በደንብ አውርተናልና ታዲያ ሃይፖዛንቲን ምንድነው ነው የሚለው ያው ኢንተርሚዲየት ነው ማለት ነው። አን ኢንተርሚዲየት ኢን ፑሪን ሲንተሲስ የሚለው ትክክለኛ ነው ማለት ነው። አንሰር መስት ቢ ኤ ነው የሚሆነው ማለት ነው። ኤ ይሆናል እዚህ ጋር ዚስ መጡ what are the role of purine in nucleic acid ምንድነው ፑሪን ኒኩሊክ አሲድ ውስጥ ኒኩሊክ አሲድ ስንል እንግዲህ ዲኤንኤ እና አርኤንኤ ያለው ምንድነው ነው? ኤ they provide structural support ይላል። ቢ they serve as an energy carriers። ሲ they are the building block of DNA and RNA ይላል። ዲ they act as hormone ይላል። እንግዲህ ፑሪን ኒኩሊዮታይድ ሮሉ ምንድነው ነው? ፑሪን ስንል እንግዲህ አርኒን እና ጓኒንን ያወራል። አርኒን እና ጓኒን ደግሞ በዋናነት ለኮምፖነንት ኦፍ DNA እና RNA ከሆኑ ስለዚህ መልሱ ምንድነው? ሲ ነው ማለት ነው። they are the building block of DNA እና RNA የሚሆነው ይሆናል ማለት ነው። አንሰር ኢዝ ሶስተኛ which purine derivative is used in the treatment of certain cancer ይላል። እንግዲህ ፑሪን ለካንሰር ትሪትመንትም እንደሚጠቅመን እዚህ ጋር እየነገራችሁ ነው ማለት ነው። ስለዚህ የትኛው የፑሪን ዴሪቬቲቭ ነው ለካንሰር ትሪትመንት ወይም አንቲ ካንሰር ሊሆን የሚችለው ነው የሚለው አዲኖሲን፣ ጓኒን፣ ኤዛታዮፓይሪን እና ሳይቶሲን ይላል። እንግዲህ አንቲ ካንሰር ኢፌክት ያለው የዛንቲን ወይ የፑሪን ዴሪቬቲቭ ኤዛታዮፓይሪን ነው ማለት ነው። እንግዲህ ኤዛታዮፓይሪን አንቲ ካንሰር ትሪትመንት ካንሰርን ትሪት የማድረግ አቅምም አለው ማለት። ስለዚህ ፑሪን በጣም ብዙ ቦታ ላይ ሜዲሲናል ኢምፕሊኬሽን ኦር ሜዲካል ኢምፕሊኬሽን እንዳለው ያሳየናል ማለት ነው። ሶ ዘ አንሰር ኢዝ ሲ ኤዛታዮፓይሪን የሚለው ትክክለኛ መልስ ነው ማለት ነው። አራተኛ ጥያቄ what dietary source are high in purine ይላል። A fruit and vegetables, B legumes and grains, C meat and fish, D dairy product ይላል። ስለዚህ ከተሰጡ ውስጥ የትኛው ነው ሞር ኦፍ ፑሪን ያለው ነው? ሶርስ ኦፍ ፑሪን ሊሆን የሚችለው የትኛው ነው?
ፍሩት እንደ ቬጂቴብልስ፣ ሊገምስ እንደ ግሬንስ፣ ሚት እንደ ፊሽ፣ ዴይሪ ፕሮዳክት ይላል። በጣም እንግዲህ ፑሪን ሃይ ሲሆን ዩሪክ አሲድ በጣም ሃይ ይሆናል። ያም ደግሞ ሃይፐርዩሪሴሚያ ወይም ደግሞ ገት የምንለውን በሽታ ያመጣል በነዛ። ታዲያ ያ ገት ደግሞ እንዲመጣ የሚያደርጉት በዋናነት ሚት እና ፊሽ ናቸው። ስለዚህ እዚህ ጋር ሲ ላይ ያለው ትክክለኛ ሶርስ ኦፍ ዳይተሪ ፒውር የሚለው ይሄ ሚት እና ፊሽ ነው ማለት ነው። አሁንም ሲ ነው። ሶ አምስተኛ which of the following is inhibitory of xanthine oxidase an enzyme involved in purine metabolism። እንግዲህ xanthine oxidase ኢንሂቢተር የምንላቸው ኢንዛይሞች አሉ ዱሪንግ xanthine ሜታቦሊዝም ማለት ነው። እንግዲህ ኦቨር አኩሙሌሽን ኦፍ ዩሪክ አሲድ ኦቨር ፕሮዳክሽን ኦፍ ዩሪክ አሲድ እንዳይኖር xanthine ወደ ዩሪክ አሲድ እንዳይቀየር እናረጋለን። አንዳንዴ there is some antagonistic enzyme are there። ከነኛው ውስጥ የትኛው ነው? አሎፑሪኖል፣ አይስፕሪን፣ ኢፑፕሮፈን፣ አሴታሚኒፎን ይላል። እነኚህ ድራጎች ናቸው። ሶ what called xanthine oxidase inhibitor ከሚባለው እንግዲህ አሎፑሪኖል ነው። አሎፒኑሮል xanthine oxidase inhibitor ነው። ይሄ ማለት በብዛት ዩሪክ አሲድ ሰውነታችን ውስጥ እንዳይመረትና ዩሪሴሚያ ወይም ሃይፐርዩሪሴሚያ የምንለው በሽታ እንዳይመጣብን ትሪት ለማድረግ ከሚያገለግሉን አንዱ ኢንዛይም ነው ማለት ነው። ስለዚህ ይሄ ደግሞ ኤ ነው ማለት ነው። አምስተኛው ላይ ያለው ኤ ነው። ስለዚህ እነዚህ የመሳሰሉ በጣም ጠቃሚ የሆኑ ጥያቄዎችን እንደነገርኳችሁ ኮኪፍ ቲዩብ ላይ ገብታችሁ ፉል ኬሚስትሪ ኦፍ ናቹራል ፕሮዳክት ኩዌሽን የሚል ከ260 በላይ ያሉ ጥያቄዎችን ከነመልሳቸው እዛ ላይ ታገኛላችሁ። እሱን ከተለማመዳችሁ ኬሚስትሪ ኦፍ ናቹራል ፕሮዳክት ብቻ ሳይሆን ለወደፊት የምትማሩት ፋርማኮግኖሲ ሜዲሲናል ኬሚስትሪ ላይ የሚጠቅሟችሁ ኮንሰፕቶች ታገኙበታላችሁ ማለት ነው። እንግዲህ ለዛሬ ያስኳቸው ጥያቄዎች ከዛ የተወሰዱት እነኚህ ናቸው። ሶ ቻፕተር 6ን በዚህ መልኩ ጨርሰናል። አሁንም ለቻናላችን አዲስ ሆናችሁ ቻናላችን ላይ ጠቃሚ ቪዲዮ ብቻ ስለምንለቅ ቻናላችንን ሰብስክራይብ አድርጋችሁ እንድትወጡ ሰብስክራይብ ብቻ ሳይሆን የደወል ምልክቷን ኦል ማድረግ ኖቲፊኬሽን ልክ ቪዲዮ ሲለቀቅ እናንተ ጋር እንዲደርስ ይሆናል ማለት ነው። የሚጠቅማችሁ ቪዲዮን ታያላችሁ፣ የማይጠቅማችሁን ታልፉታላችሁ ማለት ነው። ምክንያቱም እዚህ ቻናል ላይ የምንለቀው ኮርስ ለፋርማሲ ተማሪዎች፣ ለኦርጋኒክ ኬሚስትሪ ተማሪዎች፣ ለባዮሎጂ ተማሪዎች እንዲሁም ለኮመን ኮርስ የሚማሩ ተማሪዎች ስታቲክስ እንለቃለን፣ ኢንተርፕረነርሺፕ እና ሌሎችን ኮርሶች ቀጣይ ላይ ልንሰራ ስለምንችል ብቻ ለእናንተ የሚያስፈልጋችሁን መርጣችሁ ትጠቀማላችሁ። ለዛም ቻናሉን ሰብስክራይብ፣ ቪዲዮ ላይክ እንዲሁም ለእናንተ መሰል ተማሪዎች ይሄ ቪዲዮ ይጠቅማቸዋል ብላችሁ ካሰባችሁ ደግሞ ሼር አድርጉላቸው እነሱ የሚጠቀሙ ማለት ነው። ሶ በሌላ ቪዲዮ እስከምንገናኝ እንግዲህ ሰላም ቆዩ።